የአዴና ትልቅ ስህተት ገብተዋል። በተለይ ደግሞ አሁን ላይ መርዝ ተመርዛ የታመመችው ፍቅርን አምነዋታል። የምትለውን ነገር ሁሉ እሺ ብለው ተቀብለው በአዴ ላይ እያሴሩ ያለውንና በአዴ ላይ ሊያደርጉ ያሰቡትን ነገር ሁሉ እውን አድርገውላቸዋል። ቤዛና ፍቅር ተብዬዋ ያሰቡት የተሳካ ይመስላል። ለነገሩ እውነት ቢመነምንም መውጣቱ አይቀርምና ዴቭ ከጎኗ ካለ አንድ ቀን እውነቱ መውጣቱ አይቀርም። በተለይ ደግሞ ጀግና የሆነች ለምለም ጓደኛ እያለቻትማ አደይ እንደዚህ በመንገድ ላይ አትወድቅም። አሻንጉሊቷን ፊት ለፊቷ ለማንም ሳትናገር ሳትፈራ የፍቅረኛ የምወደው የማከብረው በቃ የማፈቅረው የዴቭ ስጦታዬ ነው ብላ እንግዲህ ባልታየ ባልታወቀ ፍቅር ተብዬዋ በላለሁ የኔ ይሆናል የዴቭ ስጦታማ አንቺ ሰራተኛ አዴ ተብዬዋ በጭራሽ አይሆንም ይዘሽ አትሄጂም ብላ ሞግታ ክላሷ ደብቃባት ነበረ። ግን ደግሞ አልተሳካላትም። በዚሁ መሀልም ደግሞ ያው እትዬ ያላሰቡትና ያልገመቱት ነገር ፍርጥርጥ አድርጋ ፍቅር ተብዬዋ በፊት ለፊቷ ተናግራለች። አሻንጉሊቱን አልሰጥም ብላ እምቢ ስትልና ምንጥቅ ብላ ስትወጣ ተኋላ ደግሞ እንደዛ ተበሳጭታ ስትወጣ ተኋላ መከተል አለብኝ እንድትረጋጋ ማረጋጋት አለብኝ ብሎ አስቦ ስለነበር ዴቭ ከኋላ ተከትሎ ሲሄዳት የፍቅር እናት ስለሚወዳትና ስለሚያፈቅራት ነው ፍቅር ጀምረዋል ብላ እንግዲህ ትልቁ ዳቦ ሊጥ ሆነ አይደለም የሚባለው። እንግዲህ ፍቅርንም ለብቻዋ ከዚህ በፊት ዴቭ ጋር ምን አይነት ግንኙነት አለሽ? ከወንድምነት ውጭ ሌላ ምንም ግንኙነት እንደሌለሽ አውቃለሁ ብለው ጠይቀዋት አሁን ብላ ስትዋሽ ከርማለች። አደይም እንግዲህ እንደ እናት ነው የምታያቸው። ከገጠር መታ ገጠር አካባቢ አባቷ ጓደኞች ዘመዶች ለትዳር ታገቢያለሽ በሚል በማስቸገር ቤት ሰራተኝነት ለመቀጠር ስራ የፈለጉላትና እሳቸው ቤት ብዙ ነገር ውጣ ውረድ ያሳለፈችበት ነውና ምንም ነገር ሳትናገር ደግሞ በቃ ስለደበቀቻቸው አሁን ተፍቅር ዴቭና አዴ ፍቅር መጀመራቸውን ስትሰማ እንግዲህ ምን ልትል እንደምትችል በዛ ላይ ደግሞ ዴቭ ለነገሩ ዴቭ ምንም እንትን አይለውም፣ ዴንታ አይሰጠውም። ምክንያቱም ቤት ተከራይቶ ውጭ ነው ቤተሰቦቹ የሚኖሩት ውጭ ላይ እንደውም እሱ ደስተኛ ነው አዴ ከዛ ቤት መውጣቷ። ምክንያቱም እንደፈለገ ያገኛታል በወጣ በገባ ቁጥር የትም ቦታ ትሆን ያገኛታል ማለት ነው። እና ደስ ብሎታል። እንደውም ነግሯታል ተለያይተው ሲሄዱ ወደ ለምለም ቤት መሄድ እንዳለባት እና ስራ እስከምታገኝ እንደገና ቤት ተከራይቻ አስቀምጥሻለሁ ብሎ ቃል ስለገባላት ቤቱን ተከራይቶ እስከሚያስቀምጥላት ድረስ ከነ ለምለም ጋር ለመሆን ስትሄድ ፏ ብትን ብላ ሰላም ብላ በቃ ቻው ብላ ከዛ እስተዛሬው በበለጠ ጉንጩን ስማ ቻው ብለዋለች። እሱም ተዛ ተፍቅር ጭቅጭቅ እውነቱን ነግሯታል። ያችን ፍቅር ተብዬዋን ቅጥል ንድድ ይትበልና እንደሚያፈቅራት እንደሚወዳት ቀለበትም እንዳሰረላት ነግሯታል። እና ደግሞ ከአዴ ውጭ ማንንም ሴት እንደማያስብ ከዚህ በኋላ ደግሞ እድሜ ልክ ላገባት የማስባት እና የልጆቼ እናት የህይወት አጋሬ ልትሆን የምትችለው አዴ ብቻ ናት፣ ሌላ ማንም ሴት አይደለችም ብሎ እርግጡን ነግሯታል። እና ስትንጨረጨር ነበረ። በቃ ያላሰበችውና ያልተገነዘበችው ነገር አዴ ከዚህ ከቤት ስትወጣ ዴቭም አብሯት ተከትሏት እንደሚወጣ አልተገነዘበችም። ቤዛ ተብዬዋ አውራት አለች። አሁን እንግዲህ የሚቀጥለው ሳምንት በተለይ ችንትና ጸጉሯን ይዛ ስትሆነውን አልነበረ ቅምጥል ትኖሩበት ፊልሙ ላይ ማለት ነው። እንዳለ ምንጭቅጭቅ አድርጋ ያንን የፈረስ ጭራ የመሰለው ጸጉሯን ውኑን አድርጋ ያደረገችውን ሁላ በፍቅርና በዲቭ ላይ የመረዘችውን መርዝ ወዲያዴ ያላካ ወዲ ወንጀለኛ እንድትሆን ያደረገቻት እሷ መሆኗን እስከምትናዘዝ ድረስ እየነጫጨቻን ነበር። እንዳጋጣሚ ሆኖ የፍቅር እናት እንግዲህ ያላዩት ነገር ግን እኮ ግራ የሚያጋባ ከዚህ ኩላ እንደው የባርኮት ፍቅረኛ ናት እሷ ሰራተኛ አይደለችም። ከዚህ በፊት ኤላንም ዴቭንም ሸውዳ ገንዘብ ይበላይ ሴትዮ እንደገና ደግሞ በሮማን ላይ እና በአዴ ላይ ቤት አሳግታ ስቃይና መከራ ያበዛችባቸው የሮማንም ልጅ እንዲወርድ ያደረገች ሁሉንም ምንጥር አድርገው ለፍቅር እናት ቢነግሯቸው እኮ ይሄው ጣጣ አይመጣም ነበረ። ግን ምን ዋጋ አለው ዴቭም እንዳይናገር
ፍቅር ተማን ነው ቤዛ ተብዬዋ ዴቭና ዴቭ ፍቅር ጀምረዋል፣ ፍቅር ላይ ናቸው፣ አንቺ አልሰማሽም ብላ ትነግርብናለች ብሎ ፈርተው ነው። እና ደግሞ ያው ባርኮትም ሰራተኛ ናት፣ የቤት ሰራተኛ ናት፣ አጋዣችን ናት ብሎ ስላስተዋወቃት ለእናቱ እሱን ላለማዋረድ ለእሱ ክብር ተጨንቀው ስለነበር ነው እስከዛሬ አፍነው የተቀመጡት። እና አሁን ጉዷ ይፈላል። የሚያሳዝነው ደግሞ አሹ ነው እንግዲህ በዚህ በጠማማ ቤዛ ተብዬዋ የፍቅር እናት ምንም ሳያውቁ ሳያጣሩ በደፈናው። ለነገሩ እኔም በእነሱ ቦታ ብሆን እንደዛ ነው ማረጉ። ልጆች የተመረዘው አስባችሁታል? ያው የቤት ሰራተኛ ተጠርጣሪ ማድረገው የመጀመሪያውን እሷ ናት። ምክንያቱም ምግብ ስለምትሰራ ስለምታቀርብ ስለምታበላ ትንሽ እሷ ናት ብዬ ነው የማስበው። እና ሳያጣሩ አሹን እንግዲህ ማንም እንደሌለው ጠንቅቀው እያወቁ ከቤት አባረውታል። እንግዲህ ማን እንደዛ እንዳደረገው ሌባ እንደዛ ያርገው ወይስ ደግሞ በምግብ እጦት በህመም በችግር ምክንያት እንደዛ ያጋጥመው አናቅም። እንደዛ ሆኖ ሳየው ያው ዳይመንድና ሮማን ፍለጋ ላይ ስለነበሩ በቃ እንደዛ ተዘርሮ ስታይ ሮማን መታገስ አቅቷት ነበረ። እንዴት ሊሆን ይችላል? በተአምር አይሆንም። በዛ ላይ ደግሞ እንደሚያፈቅራት እንደሚወዳት በቃ ነግሯታል። ታውቃለችም ከልጅነት እስታውቃት ድረስ ጭቃ እያወቅኩ አብረው ገጠር አካባቢ ስላደጉ አሁን በዚህ ሁኔታ እንግዲህ አሹ ማየቷ ልቧ ተሰብሯል። በዛ ላይ ደግሞ ባቡሬና ለሙ ስለ ቀለበቱ አንስቶላን ነበር። ለምንድን ነው የማታወጪው ብሎ እና እሷም ተስፋ አድርጋ ነበር። የተሰበረ ልብ ይመጣል ብላ ተስፋ አድርጋለች። የሆነ ነገር ደርሶበት ነው የሆነ ችግር ገጥሞት ነው ብላ ራሷን ለማሳመን ያክል በቃ አላወጣውም ብላ አስባለች። እና ደግሞ ባቡሬን ለማጽናናት ከጎኑ ለመቆም በገንዘብ የሚሆን በተለያየ ነገር ከጎኑ እንደ እህቱ ለመቆም አብሽራ ይዙ እያለችው ነው። ስለ ህይወቱም ስለ ቤተሰቡ ስለ እናቱም ጠይቀው ነበረ። እሱም እያዘነና ልቡ እየተሰበረ ቢሆን ስለ እናቱ በቃ መንገድ ላይ እንዳለች ስላበደች ራሷን እንደጣለች ሁሉን ነገር አጫውታቷል። እሷም ማዝና እንግዲህ ገንዘብ ነገጧ ሰርተው እንደሚገኝ ግን ደግሞ ቤተሰብ እንደማይገኝና ቤተሰቦቻቸው ከጎናችን ካሉ ገንዘብ ነገጧት ይገኛል እያለች እየመከረችው ነበረ። በዙ መሀልም ኤላ ትዝ ብሏት በትዝታው ፈረስ ተጉዛ ትንሽ ከኤላ ጋር በህሊናዋ ካወራች በኋላ ተመልሳ ግርም ብሏታል። ባቡሬ እንዴት ኤላን እንዳስታወሳት ያው እንግዲህ አላድል ስብራቷን ይዛ እያለች ነው እንዳትል እንግዲህ ትዝታዋ እንዳይነሳ ለማስረሳት እየሞከረ ነው ባቡሬን ባለው አቅም። እሱ እንዳይጠልፈው እንዳይወድቅ ፈርችለታለሁ። የጠጋ ጠጋ ላቃ ለማንሳት ነው በገንዘብ ምክንያትና ያው እሱ ከአክስቷ ማሳገት ስላስመለጣት በዛ ምክንያት ቤቷን ስለሚኖር እንግዲህ ትንሽ ቆይቶ አፈቀርኩ ወደድኩ ብሎ ወየው ባላለ እና ውድ ቤተሰቦች አሹ እንደወደቀ ሮማንና በተለይ ደግሞ የሚያስፈራው ነገር ቢኖር ሮማን አሹ ሞተ ብላ ስትጠይቀው ዳይመንድን ምንም ትንፋሽ የለው በቃ ምንም የለም ብሎ ፍጥጥ ሲል ያስፈራ ነበረ። እንግዲህ አንሹ እንደማይሞት ተስፋ አለኝ። ፊልሙ እኔ እንግዲህ ያው ወደፊት የምናየው ይሆናል ይለቀቃል። እና ውድ ቤተሰቦችዬ የአደይ ድራማ ይህን ይመስላል። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ